በዛሬው ልክድክ በሀገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ ምስሎችን እንዲህ በዲዛይን አሳምራ የቤት ማስዋቢያ ምስሎችን በኢፖክሲ በፕሪንቲንግ የተለያዩ ቴክኖሎጂ ነው የምትጠቀሚው አይደለ? እስቲ ጽዮን በሌላ ቦታዎች ቲክቶክ ላይ በጣም ትታወቂያለሽ አይደለ? በዲዛይኖችና በስራዎች ራስሽን ግን እስቲ አስተዋውቂ ለማያውቁሽ። እሺ ጽዮን ደሳለኝ እባላለሁ። ያው ነርስ ነኝ። አሁን ደግሞ በዚህ በኢፖክሲና በፈርኒቸር ዙሪያ ላይ ነው የምሰራው። ያው የምታወቀው ስፓሮክራፍት በሚለው ነው። ስፓሮክራፍት ስፓሮክራፍትን መጀመሪያ አስረጅኝ እስቲ ምንድን ነው? ስፓሮ ያው ወፍ ናት። ክራፍት ደግሞ ያው የምሰራቸው እንትኖች ማለት ነው፣ እደ ጥበቦች። እንዴት አሰብሽው እስቲ? ኢፖክሲ ትንሽ 4-5 ዓመት ነው የተለመደው በደንብ ለፍሎሪንግ እንዲህ ለእንደዚህ አይነት ምስሎች እየተጠቀሙ ነበረ። እንዴት አስበሽ ጀመርሽ? ያው ነርስ ነኝ አላልኩም? ክሊኒክ ውስጥ እየሰራሁኝ አሰፓርት ታይም ምን ልስራ ብዬ ሳስብ ቤት ውስጥ በትንሽዬ በሞልዶች ነበር የጀመርኩት መጀመሪያ ላይ ማለት ነውና እነሱ ሰርቼ ቀለል ያለ ነገር ውጪ የሚሸጠው ብዬ ሳስብ ቲክቶክ 5 ሚኒት ክራፍት አለ አይደል? ቲክቶክ ላይ ብዙ ጊዜ ይመጣልኛልና ኦኬ ያልተለመደም ያኔ እዚህ በሞከረው ብዬ አሰብኩኝና ሞልድ ገዝቼ ከዛ ማታ ነው ምሰራ የነበረው። ቀለበቷን እሰራትና ከዛ እጂ ስታፍ ሸጥላቸው ነበር ለነሱ ለጓደኞችሽ ለስራ ባልደረቦቿ እዛው ጎን ለጎን ይሄንን በቃ ትክክለኛ ሽቃላ እዛ እንትን እላለሁ። ከዛ አሪፍ ሲሆን ተውኩት ስራው። አሪፍ። እስቲ ዲዛይን ዋይዝ እስቲ የትኛው ይቀላል ማለት ይከብዳል። የእደ ጥበብ ስራ ሁሉም ያደክማል፣ ኮንሰንትሬሽን ትኩረት ይፈልጋል፣ ብዙ ነገር አለው። ግን እንደው እስቲ የስራ ሂደትሽን አስረጅኝ ብንል አሁን እሳቸውን አፄ ሚኒልክን ስለምወዳቸው እንዴት ነው ፕሮሰሱን እስቲ አስረጅኝ። ፕሮሰሱ ይሄ ማቴሪያሉ እንትን ነው ኤምዲኤፍ ነው ከውስጥ ያለው ማለት ነው። ከዛ ስቲከር ይለጠፍበታል። ከዛ ደግሞ ኢፖክሲ ይፈስበታል ማለት ነው። ይሄ ግሎሲ እንዲሆን የሚያደርገው ኢፖክሲው ነው። ከዛ ዳርዳሩ ፍሬም ይደረጋል። ከዛ ወተር ፕሩፍ ይሆናል ማለት ነው። ስለዚህ መጨማደድ መቀደድ ምናምን የሚባለው ነገር ፌድም አያረግም። እንደገና ውሃ ሲነካውም አይበላሽ። ውሃ ግን ኤምዲኤፍ ላይ ቢነካ ትንሽ አለው ወይስ ከጀርባው ቢነካው ማተር ያራራል። ከፊት ለፊቱ ግን እንትን አይለው። ስለ ከገዛችሁ ከጀርባ ያለው እንትን ተንገቡ ከፊት እሷ ጋራንቲ ታደርጋለች። እሺ እስቲ ሲጀመር ስራ እንደዚህ አይነት ነገሮች ኢፖክሲ ውድ ነው አይደለ? አብሶ ደግሞ እየተለመደ ሲመጣ ስራው በደንብ እየተወደደ መጣ አይደለ? እስቲ ቻሌንጆች ከዛ እንግዲህ ከመወደድ አንፃር ሌሎች ስራዎች ላይ የሚያጋጥሙሽ ችግሮች ንገሪኝ። በኢፖክሲ ዙሪያ ከሄድን አለው የሆነ እንደ ኬሚካል እንደሌላ አይነት አይደለም። ይሄ እንደ ቫርኒሽ ምናምን ነገር አይደለም። ሬሾ ሚክስ አድርገህ ራስህ ሚክስ አድርገህ ነው የምትሰራው ማለት ነው። ስለዚህ ሬሾ ላይ ከተሳሳት ውሃ ከነካው ዳሜጅ ነው የሚሆነው ማለት ነው። እንደገና ደግሞ ወዲያው የሚደርቅ ነገርም አይደለም፣ ጊዜ ይፈልጋል። አሁን ለምሳሌ ለጊፍት ታዘክ እንደ ዛሬ ማታ ውሃ ጠብ ካለበት ዝንቦች ምናምን ከገቡበት እዛው ነው የሚደርቁት። ስለዚህ ዴሊቨሪ የምታደርግበት ቀን ላይ ሊበላሽብህ ይችላል ማለት ነው። ስለዚህ ደግሞ ሙሉ ኪሳራ ነው የሚሆነው። ሙሉ ኪሳራ ነው የሚሆነው። እሱ ቻሌንጅ ያደርጋል። ሰው ለስጦታ ሊሰጥ እየጠበቀ በቀኑ አለማድረስህ ምናምን፣ ይሄ ደግሞ ያንተ እንትን ችግር አይደለም። በቃ ሂደቱ የስራ ሂደት። እሺ የወርኪንግ ስፔስስ ቦታ የመስሪያ ቦታ ስራውን ስትጀምሩ እስቲ ምን አጋጠመሽ? መጀመሪያ ይሄ አልነበረም፣ 3x4 ነበረች። እሺ 3x4 እና እዛስ ነበር የምሰራው። እንዳልኩ የሞልድ ስራ ብቻ ነበር የምሰራው እንጂ ምንም ኤምዲኤፍ ምናምን ነገር አልጠቀምም ነበር። ለዛ ትንሽ ቆየውኝና በፓርትነርሺፕ ከአንድ ሰው ጋር ደግሞ ኮላብ አድርገን ፈርኒቸር ቤት ውስጥ ማስተማር ጀመርን ማለት ነው። ከዛ እያስተማርን እዛው እንሰራለን። ከዛ በኋላ ሴቭ አደረኩኝና ብር ደግሞ ይሄን ትልቅ ተለቅ ያለ ስፔስ ተከራየኛ። ፈርኒቸር ይሻላል ወይስ ኢፖክሲ ይሻልሻል? ማስ ላይ በማስ ኦርደር ከተደረግ ፈርኒቸር ይሻላል። አሁን ለምሳሌ አንድ አፓርትመንት ላይ በር ከታዘዝክ በቃ ርዝቅ የምንለው በቃ ዘጋን የዓመት ጨረስን ልትይ ነው። ፈታ ብለህ ትኖራለህ። ስለዚህ እሱ ነው። ኢፖክሲ ደግሞ አሁን ያው አለ በስቷል፣ እንደ ድሮ አይደለም። ገበያው ትንሽ ኮምፒቲሽን ላይ ገብቷል። ግን የራስህን አርት ከጨመርክበት ደግሞ ተፈላጊነት በዛው ልክ ነው። ተመሳሳይ ነገር ካልሰራክ በጣም ደስ የሚል አርት ስቲ እዚህ ጋር የቢላ ነገር አይቻለሁ። መስታወትና ቢላ እንደዚህ አይነት የአልኮል ጠርሙሶችን ተሰባብረው የሚደረጉት እንደዚህ አይነት ክሬቲቪቲ መጨመሩ ራሱ ያንቺ ወይም የስፓሮክራፍት መለያም ካረግሽው ጥሩ ይሆናል። እሱን አንዴ ትሰራውና እስኪደገም ድረስ ትሰራበታለህ። ግን ያው የሚያናድደው ፓርት ምንድነው? አንዴ ፖስት ካረከው በኋላ ሰው እሱን መድገሙ
ያው እንደዛ የትኛውም የጥበብ ስራ ላይ እንደዛ ነው። ግን እንዳንቺ አስመስሎ የሚሰራው ስለማይኖር ወይ ራስሽን ሀሳብ ቀድመሽ ማድረግ ስለሆነ እሱ የተሻለ ነው። ምን ያህል እስቲ በቀን ፋይናል የሆኑ በቃ ያለቁ ለሽያጭ እንበል እኛም ጊፍት እንስጥ እንበል ያለቀ ነገር ለመስራት ምን ያህል ጊዜ ይፈጅብሻል? ከምን ያህል ሰው ጋር ነው የምትሰሪው? አሁን 5 ነን። አሁን ለምሳሌ ይሄኛውን ዴሊቨር ለማድረግ እስከ 4-3 ቀን ምናምን ነገር ትይዛለህ። ምክንያቱም ፕሪንት ለማድረግ 1 ቀን አዘ በኔክስት ዴይ ቢመጣ ኢፖክሲው ለመድረቅ ደግሞ 24 ሰዓት ይፈጃል። ኦኬ ዴሊቨሪ ታይም እንካን ምናምን ከሌለው ነው የምልህ ሚኒመም 3 ቀን። ሚኒመም 3 ቀን። አሪፍ። እስቲ አሁን ይሄንን በዚህ መልኩ ጀምረሻል። ጎን ለጎንም የምትሰራቸው ሌሎች ስራዎች አሉ። የበጎ አድራጎትንም አይቻለው። እነሱን ነገሮች ስለምንድን ነው የምትሰሪው? እንደው ለምንድን ነው የምትሰሪው? በጎ አድራጎት አይባልም፣ ግን ከምን ተነስተሽ ያን ነገር ለማድረግ ያሰብሽው? እኔ ዋናው ሀሳቤ ምንድነው ሰዎቹን አምጥቼ እዚህ ጋር የስራ እድል መፍጠር ነው። እኔ ስፔስ አለኝ አይደለ እዚህ ጋር። ስለዚህ የስራ እድል እነሱን እዚህ ጋር አስገብቼ የስራ እድል መፍጠር፣ አሁን ማሰራት ሊሆን ይችላል፣ እዛው ጎዳና ላይ ባሉበትም ፕሮሞሽን ማሰራትም ሊሆን ይችላል። እንደነገርኩ ከዚህ በፊት ዋናው አላማዬ ባሉበት ቦታ ፕሮሞሽን እንዲሰሩ የሆነ ብራንድ አምባሳደር እንደሚባሉ አሉ አይደለ ታዋቂ ሰዎች። እነሱ ደግሞ ምንም ፕሮፋይል የላቸውም። ስለዚህ ባሉበት ቦታ እነሱን የኔ ብራንድ አምባሳደር ለማድረግ ነው። ዊን ዊን ማለት ነው። ከዛ ግን ያው ቢኒ መጥቶ እዚህ ሰርቷል። ከዛ ደግሞ ያው አሁን ወደ ሀገሩ ሊሄድ ነው። ለሱ ደግሞ እዛ ቋሚ ስራ የሚሆንለትን ለማድረግ ደግሞ ተፍተፍ እየሞከራችሁ ነው። በጣም አሪፍ። እንግዲህ ይሄ ነገር እንዲሳካም ድጋፍ ማድረግ የምትፈልጉ ሰዎች ካላችሁ ያው ጽዮን ቲክቶክ ላይ በደንብ መረጃውን ትሰጣለች። እዛ ላይ ሄዳችሁ ማየት ትችላላችሁ። እንደ መጨረሻ ጥያቄ ላድርግልሽና እስቲ ወደፊት እዚህ ጋር መተናየ ነው በጣም ሰፊ ስፔስ ትልልቅ ነገሮችን ይዘሻል፣ ግን ከዚህ በላይ ደግሞ ቪዥን ይኖርሻል። እንደማታርፍ አውቃለሁ። ስለዚህ ሁሌ ቁጭ ብላ እንደምታስብ። ስለዚህ ምን አይነት ሀሳብ አለሽ ለወደፊቱ? ኢንስፓየር የሚያደርገኝ እኔ እውነት ለመናገር ወርክሾፕ ነው። ትልቅ ወርክሾፕ ካለ ሀብት ነው። ማሽን ካለ የሰው ኃይል ካለ ሀብት ነው። ሾሩም ቲክቶክም ሾሩም ነው። ጥሩ አባባል ነው። እና ትንሽዬ ስፔስ ለሾሩም ይበቃል። ግን ዋናው ነገር ግን ያንተን አቅም የሚያሳየው ወርክሾፕ ነው። ስለዚህ እግዚአብሔር ከፈቀደ ያው በትልቅ ወርክሾፕ ቀጣይ እንገናኛለን። አሪፍ ኦቶሜትድ የሆኑ ማሽኖችን አመተሽ እንግዲህ እግዚአብሔር ይፍቀድ። እንግዲህ መልካም የስራ ጊዜ። እናመሰግናለን። በጣም ቆይታችን አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬው ሃሽታግ ሽቀላ ይህን ይመስል ነበረ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ